ቤዛ ኢንስፔክተሩን አፋጠጠችው። ኢንስፔክተሩ ሉላን ለመጠየቅ ወደ ቤት መጥቶ በር ሲያንኳኳ ደግሞ ማን ነው በሬ የሚያንኳኳው በማለት በሩን ሄዳ ስከፍት ያልጠበቀችው ሰው ነው። ቤዛ እንዴት አደርሽ? ሉላ የት ነው ያለችው? ተኝታለች ወይስ ተነስታለች? ላናግራት ፈልጌ ነበር በማለት በችኮላ ሲፈልጋት ቆይ አልገባኝም። ለምንድን ነው የፈለካት? ያስጠነቀኩህ መሰለኝ። ሁለተኛ ከሉላ ጋር እንዳትገናኝ ብዬ ሄለ እንዴ? ለምንድን የመጣኸው ስትለው አይ የመጣሁበትማ ምክንያት ሊኖረኛል። ስለዚህ እሷን አግኝቼ ማናገር ስላለብኝ ነው። ቤዛ እባክሽን ልትረጂኝ ትችያለሽ ወይ ሲላት አልገባኝም። አንተም ሆንክ ሚስትህ ወደዚህ እንዳትመጡ አስጠንቅቄሃለሁ። ከእህቴ ጋር እንዳትቀሩም ብያለሁኝ። ስለዚህ ምንም የሚያስመጣህ ነገር የለም። ስለዚህ ከሉላ ምንድነው የምትፈልገው በማለት አረ እኔ ምንም አልፈልግም። አልገባኝም ግን የእውነት ለመናገር ሚስቴ ወደዚህ መታ ሉላን እንዳስቀየመቻትና እንደተናገረቻት ስላወቅኩኝ እሷን በሷ ስም እኔ ይቅርታ ልጠይቃት ነው። ተው እንጂ መታ ስላስቀየመቻት ሲጀመር መታ ሉላን ምንም አላለቻትም። የመጣችው ሉላን ሳይሆን ልጇን በትራስ አፍና ለመግደል ነበረ። ግን አልተሳካላትም። ገና አንድ ወር ያልሞላው ህፃን ልጅ በትራስ አፍኖ መግደል ምን ማለት ነው? ልነግርህ አልፈለኩም ነበር ኢንስፔክተር፣ ይቅርታ። ግን ደግሞ ያው ሁለተኛ ከሷ ጋር እንድትገናኝ ስለማልፈልግ ነው ስትለው እጅግ ተናዶ ምን እያልሽ ነው ያለሽው? የእውነት የኔ ሚስት ናት የሉላን ይህንን ህፃን ልጅ በትራስ አፍና ልትገለው የነበረው ወይ ሲላት አዎ መናገር አልፈለኩም ነበር ግን ደግሞ ይኸው እንድነግርህ አስገደድከኝ ስትለው እሱም በጣም ተናዶ ስለነበረ ስመኝን ለማግኘት እየሮጠ ተንደርድሮ ወጥቶ ይሄዳል። ምንም ማድረግ አልችልም እንግዲህ ኢንስፔክተር ምን ላድርግ? ምክንያቱም የእህቴን ገና እንዳይኗ ብሌን የምትሳሳለትን አንድ ወር ያልሞላውን ህፃን ያንተ ሚስት ልትገለው ነበረ በማለት እሷን በሯን ዘግታ ብቻዋን ታጉመተምት ጀመር። ሉላ አሁን ላይ በሯን ዘግታ እያለቀሰች ነው። ማንም ሰው እንደማይጠይቃትና አለውሽ እንደማይላት ብቻዋን እንደሆነች እየተሰማት ነው። ስለዚህ ምንም አይነት ሰው እንደሌላትም እያወራች ነው። ስለዚህ እያንዳንዱ ያለውን ነገር ብቻዬን መሆን አለብኝ። ለምን ብቻዬን ሆንኩ? ለምን ብቻዬን እንደሆነስ ተፈረደብኝ በማለት ብቻዋን ታውመተምታለች። ሉላ አሁን ላይ እያለችበት ሁኔታ እጅግ ያስፈራል። ዘገየ መጥቶ እንደሚጠይቃትና እንደሚያጫውታትም ስለምታውቅ ዘገየም ጨከነብኝ። አሁን ላይ እህቴም በራሷ ጉዳይ ተወጥራለች። ስለዚህ እኔ ሁልጊዜም ብቸኛ ነኝ። አክስቴና ያንተም አባት ጥለውኝ ጠፍተዋል። ግን ቆይ ለምንድን ነው አክስቴን የማስታውሳት? ይህን የተረገመ አባትንስ ለምንድን ነው የማስታውሰው? ይህንንስ ለምንድን ነው ካንተ ጋር ማወራው? በፍጹም የማይሆን ነው። እነዚያ የተረገሙ ሰዎች ናቸው እንኳንም ከህይወቴ ወጡልኝ በማለት ስታወራ ሉላም ኢንስፔክተሩም ሚስቱን ደውሎላት እንዲያገኛት ሊነግራት ስልክ ሲደውልላት እሷ ግን ስልኳን ሙዚቃ እያዳመጠችበት ስለነበር እሱ ሲደውልላት እሷ ትዘጋበታለች። ቆይ ግን ይሄ ሰውዬ ምንድነው? ምነው እናቴ ሙዚቃን እንዳላዳመጥበት ይበጠብጠኛል እያለች እሷም ስልኩን ካንሰል እያደረገች መንገዷን ትገሳግሳለች። ኢንስፔክተሩም አይቷት ስለነበረ በድንገት እየሮጠ ሄዶ ይይዛታል። ቆይ አንቺ ግን ምን አይነት ጨካኝና አረመኔ ሴት ነሽ? እንደዛ ወድጄሽና አፍቅሬሽ እያገባውሽ ለካንቺ ነፍሰ ገዳይዋን ነው ወይ በማለት ይዞ ያስቆመ ይጠይቃታል። አልገባኝ ምን እያልክ ነው? አዎ ምንድን ነው የምትለው ስትለው አሁን አንቺ ነሽ ወይ የኔ ሚስት? እንደዛ የወደድኳትና ያፈቀርኳት አብሬያት የኖርኳትኝ የማፈቅራት ሚስቴ አንቺ ነሽ? ከዚህ በፊት እስኪ ስንት ሰው ነው የገደልሽው በማለት ሲጠይቃት ምንም አይነት ሰው እንዳልገደልኩ ልንገርህ፣ ግን ደግሞ አዎ ባንተ ከመጡብኝ የማድርገውን አላውቅም። እኔ ልጅ ስለማልወልድ አይደለ አንተ ሄደህ ልጅ ለመውለድ ከዛች ሴት ጋር ልጅ የወለድከው? አዎ ሞክሬ ነበረ፣ ግን ደግሞ አልሞትም፣ ደግሞ እገድለዋለሁ እመነኝ ስትለው ዘገየም ሚስቱን ሲጠይቃት ሚስቱ ግን መግደል እንደምትፈልግና በላይ ላይ ሄዶ እንደወለደባት ስትነግረው እናም ዘገየም ቢሆን አንቺ ግን ምን አይነት ጨካኝ ነሽ? ሲጀመር እኔ በላይሽ ላይ የትም ቦታ ሂጄ እንዳልማገጥኩ ልንገርሽ፣ አስረግጬ ነው የምነግርሽ። አንቺ እየተረገምሽ ግን ጨካኝ አረመኔ ነሽ። ለካ ነፍሰ ገዳይ ነበር ለካ ግብቼ የምኖረው ሚስቴ ብዬ የምኖርሽ። አሁን ስትፈልጊ ፍቺ የፈለግሽው ለምን እንደሆነ ገባኝ። ግን አንድ ነገር አሁንም ደግሜ የምነግርሽ ከሉሊት ጋራ ከሰላምታ ውጭ ሌላ ምንም አይነት ግንኙነት የለንም። ልጁም የኔ እንዳልሆነ ልንገርሽ። ስለዚህ ምን ሆነሽ ነው ትዳርሽን ለፍቺ እየደረግሽው? ስለዚህ ነፍሰ ገዳይ መሆን ስለምትፈልጊ ነው አይደለ ሲላት እኔ ልክ ትዳሬን የፈታሁት በእህትህና በእህትህ ልጅ እንደገና በላይ ላይ ሄደህ በወለድከው ልጅ የተነሳ ነው ስትለው በፍጹም አንቺ ሰው አይደለሽም። ሁለተኛ ካጠገቤ እንዳላይሽ
አንቺ እየተረገምሽ ነሽ፣ የማላቅሽ ለካ አንቺ አስመሳይ ሴት ነሽ በማለት ገፍትሯት እሱም ተናዶ ተመልሶ ይሄዳል። እሷም ተናዳ ስለነበረ አዎ ገና ገድለዋለሁኝ አጋጣሚውን ካገኘው ለመግደል ወደኋላ እንደማትል ትነግረዋለች። ቤዛ አሁን ላይ ሳሚን ወደነ ሮቤል ቤት ለመሄድ እየገፋፋችሁ ነው። ግን ደግሞ ሮቤል ጋር ምን ሊሰራ ሊሄድ ይችላል? እስኪ ንገረኝ። ምናልባት አላቅም፣ የት እንዳለ አሁን ማወቅ ብችል ኑሮ ሱራፌል የት እንዳለ ማወቅ ነው የምፈልገው። ግን ደግሞ አሁን ሱራፌል ያለበትን ሁኔታ የት እንደሆነ ባላቅም እንኳን አላቅም ብቻ የት እንደሚሄድ ፖሊስ ጣቢያ ሄዶ እጁን ይሰጣል ብዬ አላስብም። ግን አንድ የምጠረጥረው አንድና አንድ ሮቤል ጋር ሄዷል ብዬ ነው ሳሚ ስትለው፣ እንዴት ሮቤል ጋር ሊሄድ ይችላል? ግን እስኪ ንገሪኝ። ምናልባት አይታወቅም የሎሚን ማን እንደገደላት፣ እንደገናም ደግሞ አሁን ላይ ሉሲ እንደታገተች ስለዚህ ከነሱ ኢንፎርሜሽን ለማወቅ ሊፈልግ ይችላል። አይታወቅም። ግን እንዴት አድርጌ ሱሪን ማስጣል እንዳለብኝ አላቅም። ብቻ ግራ ተጋብቻለሁ። ሳሚ ባክን መላበለኝ ስትለው፣ ተረጋጊ፣ አሁን ሁሉም ነገር በጊዜውና በሰዓቱ ይሆናል። ምንም የሚያልፍሽ ነገር የለም። የቻልነው ሁሉ እናደርጋለን። እኔ እኮ ለፖሊስ እጅን እንዳሰጥ ብዬው ነበረ። ሱራፌል ግን ቸኮለ እንጂ በማለት አዎ ነፍሰ ገዳይ ነኝ እያለ እንቅልፍ እየተኛ አይደለም። እሱ ራሱን ነፃ ለማውጣት ስለፈለገ ነው። እዛ ጋ ሮቤል እንደተለመደው ካርታ እንጫወትና የነፍሰ ግድያ ጨዋታ መጫወት አለብን ብሎታል። ሱራፌልና ሮቤል ቁጭ ብለዋል በጠረጴዛ ዙሪያ ካርታ ሊጫወቱ ነው። ሱራፌል መጠጥ አልጠጣም ብሎታል ሮቤልን። ሮቤል ግን መጠጥ እየጠጣ ነው። ስለዚህ ሉሲን የት እንዳደረጋትና የት እንደሆነች ቢጠይቀውም ሉሲን እንዳገታት በግልጽ ነግሮታል። ሎሚም እንደሞተችና አንተ ራስ እንደገደልካት ምን ነው ረሳኸው እንዴ ሲለው፣ በፍጹም እኔ ሎሚን አልገደልኳትም። እመቤትም ላትመለስ እስከ ወዳኛው አሸልባለች። ደግሞ የማናት እመቤት ሲለው፣ ሎሚናታ ያመጣህ ሰራተኛ ምን ነው ይሄ መታወቂያ ስሟን እንኳን አታውቀውም እንዴ በማለት አይ እሱንም አውቃለሁኝ እናሳ እሷንም አንተን አይደል የገደልካት? ገለ ግቢ ውስጥ ቀበርካት። አንተ ምን አይነት ጨካኝና አረመኔ ሰው ነህ? ወንድሜ ተረጋጋ በማለት ሮቤል ሱራፌልን ለማረጋጋት ሲሞክር፣ ወንድሜ አትበለኝ፣ እኔ እንዳንተ አይነት ነፍሰ በላ ወንድም የለኝም፣ ገዳይ ወንድምም ሊኖረኝ አይችልም። ስለዚህ ካሁን በኋላ ወንድሜ ብለህ እንዳጠራኝ እመነኝ ሮቤል፣ እኔ አንተን እገልሃለሁ ሲለው፣ ሮቤል በፍጹም ችግር የለውም፣ ዛሬ አንዳኛችን ሟች እንሆናለን። ምክንያቱም የሆነ ጨዋታ እንጫወታለን። ብቻዬን ስለሆንኩ ደብሮኝ ነው የጠራውህ እና ቁጭ በልና እንጨዋወት በማለት ካርታ ለመጫወት ጠረጴዛ ዙሪያ ላይ ቁጭ ብለዋል። ሽውጥም አውጥቶ ጠረጴዛ ላይ ቁጭ አድርጓል። ሱራፌል ግን ደንግጧል። ምን እያደረክ ነው? ይሄ ሽውጥስ ምንድን ነው? ጨዋታውስ ምን